እህታችን እንኳን ደህና መጣሽ ሳምሪ። እንኳን ደህና ቆያችሁኝ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። አሜን። ይሄ ንግግር ከኦርቶዶክስ ነው አይደል? ባልሳሳት። ኦርቶዶክስ ነኝ ማለት ጥያቄ የምትቀበሉት ከፕሮቴስታንት ብቻ ነው? ችግር የለውም። ኦኬ እሺ። ስለ መዳን እያወራህ ነበርና በብርሃናት ዓለም ቅዱስ ጳውሎስ ሲናገር የፊልጵስዩስ መልእክቱ ላይ ምዕራፍ 2 ቁጥር 12 ላይ የራሳችን ድህነት በመንቀጥቀጥና በፍርሃት እንድፈጽም ይናገራልና በእናንተ አስተምሮ ይሄ ክፍል እንዴት ይታያል? 2:16 አይደል? 2:12 ነው 2:12 አይደል? 2:12 ይሄ በእኛ አስተምሮት እንደዚሁ ቅዱስ ቃሉ ብሎ በሚለው ነው የምናየው። በዚሁ ነው የምናየው። ምክንያቱም የራሳችሁን መዳን ፈጽሙ ማለት ምን ማለት ነው? ምን ማለት ነው? በመጀመሪያ የዳነው ኤርሚያስ መዳንን ያገኘው በማን በኩል ነው? እኔ ኤርሚያስ ነኝ። መዳንን አግኝተሃል ኤርሚያስ? መዳንን አግኝተሃል? አግኝተሃል? መልሱ አዎ ነው። እሺ እህታችን ሳምሪ መዳንን አግኝተሻል አንቺ? አዎ በክርስቶስ ኢየሱስ አግኝቻለሁ። በክርስቶስ ኢየሱስ መዳንን እኔ በእምነት ነው ያገኘሁት። አንቺ በምንድን ነው ያገኘሽው? በእምነት እንደኛ አስተምሮ በእምነትና ምስጢራትን በመፈጸም። እሺ አምነሽ ነው አይደል የተጠመቅሽው? አዎ አምነሽ ነው የተጠመቅሽው። አምነሽ ተጠመቅሽ። እሺ ለማመን ምን ሰማሽ? እኔ እግዚአብሔርን ቃል ነው የሰማሁት። የክርስቶስ ኢየሱስ አዳኝነቱን ነው የሰማሽው? አዳኝነቱን ሰማሽ ማለት ነው። እኔም አዳኝነቱን የሰማሁትኝ ያሰሙኝ ፓስተር ታሪኩ ቴዎድሮስ የሚባል ሰውዬ ሲሰብክ ነው የሰማሁትኝ። እሺ አንቺ አዳኝነቱን ማን የነገረሽ? መጽሐፍ ቅዱስ። መቼ ነው ሁሉ የሆነው? አምነሽ ነው የተጠመቅሽው? ከመጠመቅሽ በፊት ነው ያመንሽው? መጽሐፍ በስንት ጊዜሽ ነው የተጠመቅሽው? በ80 ቀን ነው አይደል? በ80 ቀን። ከ80 ቀንሽ በፊት ነው ያመንሽው አይደል? ከመጠመቅሽ በፊት? አይ አምኜ እኮ ነው የተጠመቅኩት ነው ብለሽ ያልሽው? በቤተሰቦች እምነት ነው የተጠመቅኩት። አምነሽ አይደለም አለ የተጠመቅሽው። ስለዚህ መባል ያለበት በቤተሰቦቼ እምነት እኔ ተጠመቅኩ ነው ማለት ያለብሽ አይደል? አይደል እህታችን ሳምሪዬ? አዎ ግን እኔ ከጠየኩ ጋር እኮ አይገናኝም እንዴ። ስለ ድነት እኮ ነው እያወራን ያለ ነው እኮ። እኔም የኔንም እየነገርኩሽ አንቺንም እየነገርሽ ነው። እኔ አሁን ለምሳሌ እኔ በቤተሰቦቼ እምነት አይደለም የተጠመቅኩትኝ። እኔ አምኜ ነው የተጠመቅኩትኝ። መቼ ነው ያመንኩሽ ብለሽ ስትይኝ በ40 ቀን ያልልሽም። እሱ በኦርቶዶክስ እምነት በነበርኩበት ስርዓት ነው። እሱ ለድነት የማይሆን ትምህርት ውስጥ ስለነበርኩ ማለት ነው። ስለዚህ እኔ ከዛሬ 25 ዓመት በፊት ነው አምኜ ጴንጤዎቹ ወንጌል ነገሩኝ፣ ሰበኩኝ፣ ከዛ አመንኩ፣ ከዛ ጌታን ተቀበልኩ፣ ከዛ ተጠመቀሁ ማለት ነው። ከማመኔ በፊት ወንጌል ነገሩኝ አዳኝነቱን ማለት ነው፣ ቅድም እንዳልሽው። ከዛ አመንኩት፣ ንስሐ ገባሁ፣ ጌታን ተቀበልኩ፣ ከዛ አጠመቁኝ ማለት ነው። የጥምቀት ፎቶ ይሁሉ አለ። ኦኬ አንቺ ግን አላመንሽም። ቅድም አምኜ ነው የተጠመቅኩት አልሽኝ። አምነሽ ተጠመቅሽ ብዬ ስልሽ አዎ ብያልሽ። ምን ሰማሽ? ለማመንሽ ብዬ ስልሽ አዳኝነቱን አልሽኝ። አዳኝነቱ መቼ ነው የሰማሽው ብዬ ስልሽ በ80 ቀን ያልሽኝ። በ80 ቀንሽ ማን ነው? እኔ ፓስተር ታሪኩ የሚባል ሰው ወንጌል ነገረኝ፣ አንቺ ማን ነገርሽ ብዬ ስል አይ እኔን ተወኝ፣ በቤተሰቦቼ እምነት ነው የተጠመቅኩት እኔ የተጠመቅኩት አልሽኝ።
አይደል? አሁን ጥያቄ ስላልክ እኮ ነው የገባሁት እኮ ድነት እኮ ነው። ታዲያ ስለ ድነት አይደል የምናወራው? የኔንም ያንቺም እኮ ነው እያወራን ያለ ነው። እኔ ያንቺም ብቻ ባወራ የራሴንም እኮ እያወራሁሽ ነው። እኔ ራሱ የዳንኩበትን አዳዳል መንገድ እየነገርኩሽ ነው። የኔም ያንቺም ይወራ ለህዝቡ ማለት ነው። ያንቺ ብቻ አይወራ። እኔ ጠያቂ ብቻ አይደለሁኝ። አንቺን ጠይቅሻለሁ፣ የራሴን ግን ራሴም እየጠየቁ እየመለስኩ ነው። የሁለታችንም ነው የሚብራራው ማለት ነው። ኦኬ፣ የኔም ያንቺም ነው እየተወራ ያለው። እኔ በቤተሰቦች አይደለም በራሴ አምኜ ነው የተጠመቅኩት። አንቺ ግን በቤተሰቦችሽ እምነት ነው አይደል አምነሽ የተጠመቅሽው? ስለዚህ በቤተሰቦችሽ እምነት አምነሽ ካልተጠመቅሽ አንቺ አምኜ ተጠምቄ አለው ለምን ትያለሽ? አምኜ ተጠምቄ ያለው ለምን ትያለሽ? በቤተሰቦችሽ እምነት ተጠምቀሽ ሳለ ሳታምኚ ለመስማት አዳኝነቱን ሰምቻለሁ ብለሽ ባልሰማሽበት ማለት ነው። በቃ የአብርሃም አምላክ ምስክር ነች። ጥያቄ የዘመንሽን ቁጥር ሁሉ አትለቅሽም። ዛተት ላፍ ብላ ወረደች ማለት ነው። በኦርቶዶክስ ሃይማኖት የሚጠመቁት ሁላቸው የተጠመቁት አምነው አይደለም የተጠመቁት። አምኖ የሚጠመቅ ኦርቶዶክሳዊ ካለ ለምሳሌ ወይ ከእስልምና ሃይማኖት የሄደ ወይ ደግሞ ባህላዊ ሃይማኖት ያመኑ ወይ ደግሞ ከጴንጤ ከጆቫ ከተለያየ እምነት የሄዱቱ አምስቱ አዕማደ ምስጢር የሚባለውን አስተምረዋቸው ወይ ሳይማሩም እንደነ መምሬ ለብለብ ማለት ነው። መምሬ ለብለብ ማን ነበር? መምሬ ወጣ ገባ እንደነ መምሬ ወጣ ገባ እንደነ መምሬ ለብለብ ታውቁታላችሁ አይደል? እንደሱ በቃ ቶሎ ምናምን ነገር ብለው ያጠምቃሉ። ያም ሆነ ማለት ነው። ወይ አምስቱ አዕማደ ምስጢርን አስተምረው ማለት ነው። ከዛ አምስቱ አዕማደ ምስጢርን አስተምረውት አምኖ ከዛ ያጠምቁታል ማለት ነው። እንደነሱ አይነቶቹ ምናልባት ባላጋንን 10% ካለ በቂ ነው በኦርቶዶክስ ማለት ነው። 90% ኦርቶዶክሳዊ ሳያምን የተጠመቀው ክርስትናቸው ከውሃ ከጥምቀት እንጂ ከእምነት አይጀምርም። ከእምነት ከተባለ አዳኝነቱ መስማት አለባቸው። ለመስማት የ80 እና የ40 ቀን ልጅ ምን ይሰማል? የእናቱ ስም ወይዘሮ ትዕግስት መሆኑን እንኳን የማያውቅ ሰውዬ የተጠመቀበትን የአብና የወልድ የመንፈስ ቅዱስ አህዱ ስሉስ መሆኑን እግዚአብሔርን መቼ አምኖት? ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ ልሆን በተለየ አካሉ ወልድ ከቅድስት ድንግል ማርያም ሰው ሆኖ እንደተወለደ መቼ ሰማና መቼ ተሰበከውና መቼ ለዛ ሪስፖንድ አደረገና? አዎ እርሱ አምላኬ ነው፣ እርሱ መድኃኒቴ ነው፣ እርሱ ቤዛዬ ነው፣ ጌታዬ ነው፣ አዳኜ ነው ብሎ መቼ ተቀበለውና? ቅዱስ እግዚአብሔር አብ ከሰማያት ልጁን እንደላከ መቼ አምኖ ተቀበለውና? ይኸው ስንነግራቸው ተቀበሉ ጌታን ብለን ስንላቸው እሱ የጴንጤ ወሬ ነው ምን ተቀበሉት ብሎ የሚል ደግሞ የመጽሐፍ ቅዱስ ትምህርት አለ እንዴ ብለው ይላሉ። አዎ አለ። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 ዮሐንስ 1:12 ቅዱስ ዮሐንስ ሐዋርያው ልድገመው። ጢሞቴዎስ አንደኛ ጢሞቴዎስ ቅዱስ ጳውሎስ ምዕራፍ 1 ቁጥር 15 ላይ ምን ይላሉ? እነዚህ ሁለት ትልልቅ ሐዋርያት ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል ቅዱስ ጳውሎስ። ለተቀበሉት ሁሉ ግን ለምንድን ነው ኤርምያስ ጥቅስ ዝም ብለህ እያሳየ እንትን የምትለን? ለምን መጽሐፉን አታሳየንም ነው መባል ያለበት። መጽሐፉ ሲታይ ዮሐንስ ምን አለ? አይን በአይን ተናጸሩ ገጽ ለገጽ እንዳለው ማለት ነው። ፊት ለፊት እንተያያታለን ይነበባል። ምዕራፍ 1 ቁጥር 12 አንድ የጠብቁ። ምዕራፍ 1 ዮሐንስ ቁጥር 12 ወደ ገዛ የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉት። የእርሱ ሆኑት የተባሉት አይሁዳውያን ናቸው። በስጋ ከእነሱ ዘር ስለተወለደ አይሁዳዊ ሰው ስለሆነ እነርሱ መጣ፣ አልተቀበሉትም። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ለተቀበሉት እንዴ የጴንጤ ወሬ ነው አላሉም? እንደ ኦርቶዶክሳውያኑ ይሄ መቀበል መቀባበል ብለው የሚሉት የጴንጤ ወሬ ነው አላሉም እንዴ? ኧረ ዮሐንስ ይናገራል። ለተቀበሉት ሁሉ ግን ማንን? ጌታን ማለት ነው። ተቀብሎስ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ጌታን በስሙ ከማመን በፊት ልትቀበለው ይገባል። ወይ ደግሞ ስሙን ተቅማ ነው እሱን ተቀብለው ከሆነ በስሙ ታምናለህ ማለት ነው።
ላተቀበሉት ሁሉ ግን ይላል። አሃ መጽሐፍ ቅዱሳዊ ወሬ ነው ማለት ነው። መጽሐፍ ቅዱሳዊ ንግግር ማለት ነው። አዎ ጢሞቴዎስ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 15 ቅዱስ ጳውሎስ ታላቁ ሐዋርያ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ ይላል። እንዲቀበሉት ቆይ ምን ማን ስለላከው ነው እኛ የምንቀበለው? ተቀበሉ እያላችሁ እዚህ አቧራ የምታጨሱብን ብሎ ቢል አንድ ሰው ጥሩ ነው። አቧራውን ያጨስኑ ዝም ብለን አይደለም። ዮሐንስ ምን ይላል? እኛም አይተናል። ምንድን ነው ያየው ዮሐንስ? አባት ልጁን። ማን ነው አባት? እግዚአብሔር አብ። ልጁ የተባለው ማን ነው? ወልድ ጌታችን ኢየሱስ ክርስቶስ። የዓለም መድኃኒት መድኃኔ ዓለም ማለት ነው። የዓለም መድኃኒት ሊሆን እንደላከው እንመሰክራለን። እና አባቱ ስለላከው ነው ተቀበሉ ብለን የምንለው። ሐዋርያቱ ተቀበሉ ብለው ያሉትን ምንድነው ታዲያ? የጴንጤ ጥፋቱ እዚህ ጌታን ተቀበሉ ብለው ይላሉ። እኛ ግን ከጥንት ከነናቱ ጭምር ተቀብለነዋል ይላሉ። መቼ ነው የተቀበልከው? ከስንት ዓመት ጀምረህ አንተዬ? ነስቲ ማነሽ ታለምዬ፣ ከስንት ዓመት ጀምረሽ ነው ጌታን የተቀበልሽው? ከልጅነቱ ጀምረህ ጀምረው ነው አይደል? ከነናቱ ነው አይደል የተቀበልሽው? ይገርማል እኮ። በ80 ቀን ስትጠመቂ እናቱን ታውቂያት ነበር እንዴ? በ80 ቀንሽ ስትጠመቂ እመቤቴ ወላዲቴ አዛኝቱ ርኅሪቱ ትይ ነበር? ታውቂያታለሽ? የኢየሱስ ክርስቶስ እናት ማርያም መሆኗን ሰማሽ እንዴ? የ80 ቀን ከመሆንሽ በፊት ማለት ነው። ምክንያቱም የተጠመቅሽው ከ80 ቀን በኋላ ስለሆነ ማለት በ80 ቀንሽ ስለሆነ። የት ነው የሰማሽው ማርያም ብሎ የሚል ስም? እንኳን የጌታ እናት አይደለም የአንቺን እናት ታውቂያለሽ እንዴ? ጡት እኮ እንደዚህ በሁለት ጣታቸው እንደዚህ ይዘው ነው አፍሽ ውስጥ ይጨምሩልሽ የነበሩት ማሚ አይደለም እንዴ? ማነህ ድፋባቸው አንተ በ40 ቀንህ እኔ ከእናቱ ጭምር ተቀብያለሁ። እናቱ ማርያም መሆኗን ታውቅ ነበረ? 40 ቀን ሕፃን በነበርክበት ሰዓት ላይ የት ታውቅና? እርግብ ግቢት እኮ አናቱ ላይ እንደዚህ ነው የምትዘለው፣ ጭንቅላታችን ማለት ነው። ህፃናት ልጆች ይዋቸው 3 ልጆች ስላሉኝ ስለሰደኩ ከላይ ማለት ነው። እንደዚህ እንትን አልገጠመችም። እርግብ ግቢቱ እንደዚህ ነው የምትመታው። እናት ስትል ጡት ምክንያቱም ጡት ነው። ወይ ሽንታችን ካካችን አቃጥሎን ነው ወይ ጡት ፍለጋ ነው። ይሄ ሰውዬ ነው ይሄ ወጠብሻ ጎረምሳ እመቤቴን አውቃታለሁ ከልጅነት ጀምሮ ተቀብያታለሁ ብሎ ይላል። እውነትህን ነው። የጌታ እናት በዛን ጊዜ ስሟ ከድጃ ይባል፣ ማርያም ይባል፣ ማንጠግቦሽ ይባል፣ አልጋነሽ ይባል፣ ምንም የምታውቀው ነገር የለም። ምንም። እደግመዋለሁ። የጌታን እናት ማርያምን እንኳን ልታውቃት ቀርቶ አይደለም ገና ከማህፀን ስትወጣ። እንደ ኤርሚያስ ምን ሆነህ ነው? እናቶቻችን እኮ ሲወለዱ ማርያም እያሉ ነው። እና ያኔ ሰምተህ ነበር አንተ? ከማህፀን ቀዳዳ ስትወጣ እንደዚህ ጎትተው ሲያወጡህ፣ ወይ በኦፕራሲዮን ስትወጣ ወይ ስትወጪ፣ እኔ ከእናቴ ማህፀን ጀምሮ ስሟን እየተሰማው ነው የወጣሁት ብሎ ይላሉ። እና አውቀህ ነበር፣ አረጋግጠህ ነበር። አዛኝት ወለላይቱ እያልክ አታውቃትም። ያኔ አታውቃትም፣ ያኔ አታውቂያትም። እንኳን ማርያምን አይደል ጌታንም አታውቀውም። ደም ጨቅላ ህፃን ምን ያውቃል? መቼ የተቀበላችሁት? ከነናቲቱ ጭምር ከጥንት የተቀበልነው ብሎ ይለዋል። መቼ? ሂድ መናፍቃን፣ የማርያም ጠላት፣ የሉተር ቡችላ ቅጥረኛ፣ በቃ ናዳውን ያወርድብሃል አልኩ። እዛ ሄደለና ተዋህዶ ሃይማኖቴ ከጥንት ነች የእናትና አባቴ ምንድነው? ማህተቤን አልበጥስም። ማበጠስ አለ ብራዘር። ከፈለግ 2-3 ክር ሰር፣ ከፈለግም ሰንሰለትም ሰር፣ መጫኛም ሰር። ጉዳዩ ከክር ጋር አይደለም። ክሩን ሰርና እኛ ጌታን ተቀበል ነው ብለን ያልነው እንጂ ተዋህዶ ሃይማኖቴ የጥንት ነች የእናትና አባቴ። የት ገቡ? እናትና አባቱ ሞተዋል። ተዋህዶ ሃይማኖትን ተከትለው መግቢያቸውን ታውቃለህ እንዴ? እስከ 7 ዓመት ድረስ እኮ ቁርባን እየደገስክ ነው አንተ፣ የካህናቱን ሆድ እየሞላህ ማለት ነው። ማሚ ግን ከሞተች እኮ 7 ዓመት ሆናት። የት ነው ያለችው ማሚ? በእርግጥ መንግስተ ሰማያት እንዳለ ታውቃለህ? መጽሐፉ እምድረ ሞቱ ለሰብ አልቦቱ ንስሐ ይላል። ሰው ከሞተ በኋላ ንስሐ የለውም። ማሚ ይሄኔ እኮ በሲኦል እየተቀቀለችልህ ነው። አንተ እንደ አፋር ግመል ተከትለህ እናትህ የገባችበት ሲኦል ለመግባት እምየገባችበትን የምገባለሁ ብሎ ይላል። ወይ ይሄ ልጅ ጨካኝ ነው ለእምነቱ ብለን እንድንለው። ምን ጨካኝ ነው? በራስ ህይወት ላይ ነው የጨከንከው።
እናት ሄዳ የገባችበት ሲኦል ውስጥ አንተ ለመግባት የምትፈልግ ከሆነ ዩካንጎ እንግዲህ ቤተሰቡ እዛ ሄደ ትታጎራለህ ማለት ነው። እና ምን ይላል? በቃ ጠዋትና ማታ ክር በጥሱ ብለን እንዳልናቸው አልበጥስም ማህተሜን አልበጥስም ትኖራለች ለዘላለም። በስመ አብ መዝሙር፣ በስመ አብ መዝሙር። ወፎች ሁሉ ሲዞሩ ማለት ነው። አሁን ክር መበጠስ ክር አለመበጠስ አይደለም። ጴንጤ ክር የማስበጠስ አባዜ አልተጠናወተንም። ክርስቲያን የምትላችሁ በ40 እና በ80 ስታጠምቃችሁ ልጅነትን እንዲቀበል ነው። ልጅነትን መቀበል ማለት ያው የእግዚአብሔር መንግስት እንዲወርስ እንዲጸድቅ እንዲድን ነው አይደል? ልጁ የሚጠመቀው እና ከዚህ ሳቤ ነው የሚሏችሁ። ኦኬ እንዲድን ተፈልጎ ከሆነ ለምንድን ነው እንዲድን የተፈለገው? 40ኛ ቀን ላይ ሆነው ሴቷ 80 ቀን ድረስ አትዳን ወይ ነው ወይ? 40 ቀን ሙሉ ልጁ አይድንም ወይ ማለት ነው? ምክንያቱም አልተጠመቀማ በኦርቶዶክስ አስተምሮ። እንዲድን የፈለገ ተቋም ወይም ቤተክርስቲያን whatever you call yourself እንደ ቤተክርስቲያን እንግዲህ ብዙ እንትን ስላለ አትበሉን ብለዋል። ያው ተቋም አትበሉን ብለዋል። ሃይማኖት whatever እንደ ብቻ እንደ ቤተክርስቲያንም እንደ ተቋምም እንደ እንትንም እንደ ድርጅትም በሉት እንደፈለገ ራሳችሁን ጥሩ። ለምንድን ነው 40 ቀን ሙሉ ልጁ እንዳይድን የፈለጋችሁት? የልጁ መዳን እንዲጀምር የፈለጋችሁት ለምን 40 ቀን ሆነ? ከዛ በፊት መቼም ልጅ እንደሚሞት ታውቃላችሁ፣ ወይም ልጅ ሊሞት እንደሚችል ታውቃላችሁ። አይ ስለማይሞት ብላችሁ በእርግጠኝነት አይደለም። ስለዚህ እዛ ቤት ስርዓት ይቀጥል ዘንድ ለዛውም ሰው ሰራሽ ስርዓት ግርዘትን ወደ ጥምቀት የለወጠ ደፋር ስርዓት አለ። ኦኬ እንደው ትክክል ነው ብለን እናስብ። ስርዓቱን ለስርዓት ሲባል የሚገል ልጅነትን የሚከለክል የእግዚአብሔር መንግስት አለ ወይ? የሚከለክል ሃይማኖት አለ ይባላል። ሚት አርጉልኝ ወዳጅ ትንሽ እሺ ሩት የሚታርግልኝ ለስርዓት መቀጠል ሲባል የሚከለክል ሃይማኖት አለ። ግን ልጅነትን የሚከለክል ቤተክርስቲያን አለ፣ ኦርቶዶክስ ይባላል። ምክንያቱም ስርዓቱ ከሚናድ ራሳቸው የቀረጹት ስርዓት ከሚናድ ከፈለገ ልጁ በ25 ቀኑ ፍግም ማለት ይችላል። በ25ኛው ቀን ላይ ሞተ ማለት ልጅነትን ሳይቀበል ልጁ ሞተ ማለት እኮ በሌላ ቋንቋ። ስርዓት ይቀጥል ብሎ የእግዚአብሔር መንግስት ወይም እግዚአብሔር እንዲህ አይነት ህግን አልሰጠም። ለምን? ክሊርሊ ልጆች የምንም አይነት ሃይማኖት ተከታይ ቤተሰብ ልጆች ሊሆኑ ይችላሉ። ያንን ሃይማኖት ልጆቹ ስላልተከተሉ ተጠያቂ አይሆኑ። ከእስላም የተወለደ ልጅ የእስላምን ሃይማኖት በ40 ቀኑ መከተልም አለመከተልም አይችልም። ስለዚህ ይሄ በተደጋጋሚ የተነገርነው ሀሳብ ስለሆነ እዚህ ላይ አልቆይም። እግዚአብሔር መንግስት የትኛውም ሃይማኖት የጠንቋይ ልጅ ጨምሮ የቡዳ ልጅ ጨምሮ ልጁ ቡዳ እምነት ተከታይም ቡዳ እምነት አልተከታይም አይደለም፣ ከሃዲም አይደለም፣ ተከታይም አይደለም። ስለዚህ ዛሬ የሚገቡት ልጆች ምንድነው የሚታርገው? አባይ ቆይ ላርግ ቲክቶክ ላይ ጥምቀት ጀመራችሁ እንዴ? እና ባጭሩ ምንድነው ወገኖች በደንብ እንድታስተውሉ የምንፈልገው እንደ ተቋም መዳናችሁን የሚፈልግ ተቋም አይደለም፣ ወይም ቤተክርስቲያን አይደለም የኦርቶዶክስ ሃይማኖት። በጣም ይሄን በጣም በደንብ ደገፍ ብዬ ነው እያወራሁ ያለሁት። ይሄን ወሬ ሳወራ ላይክ ዳጸ ልሳን አይደለም፣ ተሳስቼ አይደለም ይሄን የምለው። ኦርቶዶክስ ሃይማኖት ቤተክርስቲያን የምዕመኖቿን መዳን ትኩረት የምትሰጠውም አይደለችም፣ ጉዳዩም አይደለም። መረጃ ለሚለኝ ይግባና አሳየዋለሁ። ከመጽሐፍቶቻችሁ ላይ እናሳያቸዋለን፣ ካስተምሮታችሁ ላይ አውጣት እናሳያቸዋለን። መዳናቸውን እንደምትፈልግ አድርጋ ነው የምታስተምረው። ኦፍኮርስ እንዲድኑ የልጅነትን እንዲያገኙ ምና ይላሉ እንጂ በመዳን ጉዳይ they don't really care። ምንም ጉዳያቸው አይደለም። እንፈትሽ ትምህርታቸው ከ40 ቀን 80 ቀን ጥምቀት ጀምሮ ብትመለከቱ እውነት መዳን በነሱ ባሉት ቢሆን ኖሮ በ40 ቀን ቢሆን ኖሮ የልጅነት የሚገኘው ከዛ በፊት የሞቱ ልጆች ላይ እየተሳለቁ ነው። ከዛ በፊት ልጅ የሞቱባቸው ቤተሰብ ላይ እየተሳለቀች ነው ኦርቶዶክስ ቤተክርስቲያን። ሶሪ እያለቻቸው እንግዲህ ምንም ልረዳቸው አንችልም። 40 ሜክ ሳያደርገው ከሞተ እሱ የልጁ ችግር ነው፣ እኛ ወይም የቤተሰቡ ችግር ነው፣ ወይም በቃ እግዚአብሔር ነው የወሰደው፣ እኛ የምናቀላቸው የለም እንደማለት እኮ ነው። መሳለቅ ነው ይሄ። በዛ ቤተሰብም ወይም በዛ በሞተው ሕፃን እንደ መሳለቅ ነው። እግዚአብሔር ግን እንደናንተ ክፉ ስላልሆነ በእናንተ ስርዓት እንዲድን አላደረገውም።
እንጂ የእናንተ ስርዓት መስራት የሚጀምረው አክቲቭ የሚሆነው 40 ቀን ሲሞላ ነው። በተለይ ሴት ከሆንሽ ደግሞ 40 ቀን ማለት ባይደው ቀላል አይደለም። ስትጠሩት ነው እንጂ ቀላል ከአንድ ወር በላይ ከሆነ 40 ቀን ማለት 80 ቀን ሲሆን ደግሞ ከ2 ወር በላይ ነው። እንግዲህ ያስባችሁታል። ዳጊ ሰላም ነው? ይቅርታ አንተ ጋር ሰላም አይመስለኝም። እኔ ጋር ሰላም ነው። አንድ ብዝለኝ ሚታርቀው አባቴ። ስለዚህ መዳንን አስመልክቶ በጣም ኬርለስ የሆነች ቤተክርስቲያን ነች ኦርቶዶክስ ቤተክርስቲያን። እንግዲህ ስራ ልሄድ ስለሆነ አንዴ ያስገባኝ ዳጊ። እሺ ግባ፣ ይኸው ግባ። እና መዳንን አስመልክቶ የእውነት ትኩረት የምትሰጥ ከሆነ እንደዚህ አይነት አስተምሮት ቢኖር እኔ እነሱን ብሆን በጥምቀት የሚዳን ቢሆን ከእናቱ ማህፀን ተቀብዬ ነበር ውሃ ውስጥ ወስጄ ዝፍዝፍ የማደርገው። ያው መቼም እንደዛ የሚል አስተምሮ የለም እንጂ በመጀመሪያ አንድን ሰው ቀጥታ ውስጥ ስትከቱት ሰውየው እንደው ለመናገር የደረሰ ከሆነ ምን አጠፋው ነው የሚላችሁ። አስባችሁታል? ዝም ብላችሁ ውሃ ውስጥ ስትከቱት ለምን እንደሚገባ መግባት እንደሚፈልግ ሳይጠየቅ ለምን እንደሚገባ ሳይነገረው አንድን ህፃን ውሃ ውስጥ መክተት ማለት ኦፍኮርስ ህፃን ስለማይናገር ያው አምባገነንነት ትከቱታላችሁ። ግን እንደው መስማት መናገር መወሰን የጀመረ ሰውን ጥምቀት ይቀድማል ብሎ አሁን ዛሬ ስፒሮስ መቶ ሲከራከር አዩ ሲሪየስ? እንዴት ነው የሚቀድመው? ምን ይልሃል? ሰው እየከተትከው ሰው ውሃ ውስጥ የከተትከው ሰው ዳጊ ህፃኑ አይናገርም ነው ያልከው? ይናገራል እንጂ እንዴ እንደሚናገር አላየም እንዴ? ውሃ ውስጥ እኮ ስከታቸው እኮ ያለቅሳሉ። እያለቀሱ የተቀበሉት ጥምቀት አያድናቸውም ነው የምትለው? ለካ እሱም አለ ኤርሚ፣ እሱን አላስተዋልኩትም። እየተናገርኩ ነው። እሱማ ማነው አንደኛው ስብከትም ትዝ ይለኛል ብሏል እኮ የተሰበከው ስብከት ልጅ ምናምን እንዲቀርባቸው አይሻልም? ዳጊ ስለ መዳን እያወራ ግን እንደዚህ አይነት አንተም ወደ ስራ የምትሄድ ከሆነ ፈቃደኛ ነኝ። አውሩ ብቻችሁን አውሩ። እሺ አይ ከምኑ ምን ስራ ካለብን ነው፣ ከሌለብን ቆይ ትችላለህ። እኛ ችግር የለውም። ባጭሩ ኤርሚ ምንድነው መሰለ ሃይላይት ላደርግ የፈለኩት ስለ መዳን እውነት ስለ ልጅነት ማግኘት የመመናኖቻችሁ ትኩረት የምትሰጡ ከሆነ መቼም ህጉን የቀረጸው ስርዓቱን የሰጠው የምትሉት እግዚአብሔር ከሆነ ያ እግዚአብሔር ጨካኝ ነው ማለት ነው። እናንተ እንደምትሉት ልጁን ከ40 ቀን በፊት ሲወስደው ከ40 ቀን በኋላ እንደሚድን እያወቀ የወሰዳቸው ልጆች በጠቅላላ የገደላቸው ልጆች በጠቅላላ እግዚአብሔር ጨካኝ ሆኖ ነው እንዳይድኑ ፈልጎ ነው እንደማለት እኮ ነው። ግን እንዲህ አይነት ስርዓት እግዚአብሔር አልሰጠም። ምክንያቱም ካልዘራበት የሚሰበስብ እግዚአብሔር አይደለም። ባልሰማው ነገር ልጁ ላይ የሚፈርድ አምላክ አይደለም። በቃ ያመነ የተጠመቀ ብሎ ባመኑልህ የተጠመቀ እግዚአብሔር ልጅነትን የሚሰጥ አምላክ አይደለም። ኦርቶዶክሳውያኖች አምነውላችሁን የተጠመቃችሁት፣ ቃሉ ግን የሚለው ያመነ የተጠመቀ ነው እንጂ ያመኑለት የተጠመቀ አይደለም። ይህንን ብዙ ጊዜ ስለተናገር ነው ይህን ልተውና ዛሬ ግን ትኩረት ያደረግንበት ሀሳብ ምንድን ነው? ከነዚህ ቀናቶች በፊት ስርዓት ብላችሁ ከያዛችኋቸው ቀናት በፊት ልጆቹ ቢሞቱ ኃላፊነቱን ማን ነው የሚወስደው? እንደናንተ ቢሆን እንደ ጌታ ወይም እንደ ቃሉ ምንም አይሆኑ። እንደናንተ አስተምህሮት ግን እኮ ልጆቹ አልዳኑም ማለት ነው። ልጅነትን አልተቀበሉም ማለት ነው። ስለዚህ ፌል ያደረገ ሲስተም ነው። ፌል ያደረገ አስተምሮ ነው። ፌል ያደረገ ስርዓት ነው። ይሄ ነው ችግሩ። አየህ፣ ግርዛትን ወስደህ ጥምቀት ስታደርገው ፌል ያደርጋል። በቃ ለምንድን ነው ግን እውነት 40 ቀን እንዲቆይ የተፈለገው? እስኪ ደግሞ ኢትዮጵያ ውስጥ ነው እንግዲህ ይሄ ነገር እንግዲህ ስለሌላው ዓለማት ያለውን ኤርሚዬ አንተ የምታውቀው ነገር ካለ ጥሩ። እኔ እንግዲህ በተደጋጋሚ ብያለሁኝ። እኔ ስለ ታቦታትም ስለ ስዕል አምልኮም ስለ ስግደትም ያለው አስተምሮ ሌላ ሀገር ላይ ተግባራዊ ሲደረግም አይቼውም አላቅምም። ኢትስ ዊርድ ቆይ እናወራለን። እኔ እንዲያውም እንድንነካው ፈልጋል። እኔ አይቻላቅም። እኔ ዛሬ ንግስ እንትን ነው ብሎ እንትን ባንክ ሲዘጋ አይቻላቅም። በተለያዩ ሀገራት ኦልሞስት ሁሉም ሀገራት ይጃሉ። ሁሉም ሀገራት ዛሬ የእንትና በዓል ነው ንግስ ነው ተብሎ እኔ የተዘጋ ኤርሚ እናንተ ጋር እንደዚህ የለም። እንግዲህ ኢትዮጵያ ኦርቶዶክሶች ላይ የተጫነ በድነታቸው ላይም ይሁን ከዳንን ብለው ካሰቡ ልጅነትን ተቀበልም ብለው ካሰቡ ቀን አሰቡ እንጂ ያው አልተቀበሉም ካሰቡ ቀን ጀምሮ መከራቸው ያላበቃ ህዝብ ማለት ኦርቶዶክስ እምነት ተከታዮች ናቸው። ግን አንድ ትኩረት እንዲሰጠው የምፈልገው ነገር ምንድን ነው? በነዛ 40 ቀናት ውስጥ ልጁ ቢሞት they don't care። ለምን ግን 40 ተፈለገ? ለምን 80 ተፈለገ? ተናግሬ ልጨርስ። 40 የተፈለገው የገንፎውን ለማዘጋጀት ጊዜ ይወስዳል። ገብቷችሁ? ቀድማ ያላዘጋጀች እና ልትኖር ትችላለች። ጠላ ጠጁ መሰናዳት አለበት። ገብቷችኋል አይደል? በመካከል ሌላ ቦታ የጥምቀትም እንትንም አለባቸው። ስለዚህ እነዚህ ነገሮች እስኪሰናዱ
ከሊት እስክታሰነዳ ከሌጋ መሄጃ ጊዜ ሆናቸዋል። ለራሳቸው ልጅን አቫንስ የፈጠሯት እቺን አቫንስ የፈጠሯት ለራሳቸው እቺን ክፍተት የፈጠሯት ለራሳቸው እንጂ 40 ቀን ሙሉ እንዳይድን ምን አስባችሁ ነው? ከ2 ወር በላይ ሴት ልጅ እንዳትድን ምን አስባችሁ ነው? አይ እግዚአብሔር እኮ ነው የኛ ህግ አይደለም ትሉ እኮ ነው። እግዚአብሔር ከዛ በፊት የወሰዳቸው ልጆች እንደማይድኑ እያወቀ ወሰዳቸው ነው የምትሉኝ? በ25 ቀን የገደለው ልጅ ካለ እግዚአብሔር በእርግጥ ገደለ የሚለውን አረፍተ ነገር መጠቀም አልፈልግም። አሁንም የገባው ሚዩት አድርገው አባቴ። እሺ ሚዩት አድርገው እንደዚህማ እንትን ካላችሁ አቆያለሁ በደንብ እንዲያው በደንብ አዳምጡኝ። ስለዚህ ኤርሚዬ እነዛ ልጆችን እግዚአብሔር የወሰዳቸው ልጆች እያወቀ 40 ቀን ለምን አልሰጣቸውም? እንደሌሎቹ ልጆች ለምን ያን እድል አልሰጣቸውም? የልጅነትን የሚያገኙበትን የሚጠመቁበትን። ኦኬ ነገር መደጋገም ባያስፈልግም በጆንያም ቢጮኑትም ስለማይጠቅም እውነታው ግን ምንድነው? እያረረም እየመረረህም የምትውጣው ነገር ምንድነው? በደህንነት ጉዳይ እናንተ ቤት ውሸት ነው። ኦኬ በስራ በታገኘዋለህ ፈጽመ እምነትን ፈጽምና ስትል ፊልጵስዩስን ቅድማውን ስታወራህቲ ምን ፊልጵስዩስ ምናምን እኛ ብናወራው እንጂ እናንተ ምን ታወሩታላችሁ? እናንተ ባትጠመቁ ብትጠመቁ ቁርባን ብትወስዱ ባትወስዱ ምን ችግር አለው? በእናንተ አስተምሮ ምን ችግር አለው? እንደናንተ አስተምሮ እኮ ማንም ሰው ኦርቶዶክሳዊ ከሲኦል መውጣት የሚችልበት ሲስተም ቤተክርስቲያኒቷ ዘርግታ ትምህርት አርጋ ጽፋ አትማና አከፋፍላ እኮ ቁጭ ብላለች እኮ። ምን አርጊ ነው የምትሏት ቤተክርስቲያኗን? አረፋችሁ የስጋ ፍሬዎችን በደንብ ፈጽሙ። ምንድነው ስጋት ውስጥ የገባችሁት? እናንተ እንኳን አይመለከትም። ቅድስና የሚመለከተው እኛን ነው እናንተን አይደለም። እኛንን እንደ እግዚአብሔር ልብ ሳንኖር እንደ ልባችን ከኖርን ዋጋ የምንከፍለው። እናንተ ምን ትሆናላችሁ? እናንተ እኮ ምንም አትሆኑ። ማርያም አለችላችሁ እኮ ከሲኦል የምታወጣ ማርያም ክርስቶስ ሳምራለችላችሁ እኮ። አሁን ደግሞ አቡነ እስትንፋስ የሚባል አይተዋል ኤርሚዬ? አቡነ እስትንፋስም አሉ። እስትንፋሰ ክርስቶስ ናቸው ምናምን። እንደ እሳቸው አሉላችሁ። እሳቸው ደግሞ አትሽ ነው የሚያወጡት። እሳቸውን ደግሞ በቀን ነው አሉ የሚያወጡት እንደ ክርስቶስ ሳምራ። እንዴ አንዳንድ ከተፈጠረው ህዝብ በላይ እኮ ሊወጣ ነው ኤርሚዬ። በአንድ ቀን ውስጥ የዘነበን የዝናብ ነጠብጣብ ያህል ነው የሚያወጡት ማለት በጠቅላላ ምድር ላይ ካለው ሰው እኮ በላይ ነው የሚያወጡት። እንዴት ነው ገና ሰርተው ነው ሰውየው የሚያወጡት? አዲስ አበባ ከተማ ላይ ብቻ ዝናብ ቢዘንብ በቀን ውስጥ ማለት ነው አዲስ አበባ ከተማ ላይ ስንት የዝናብ ነጠብጣብ ይወድቃል? ድረስበት። የዛን ያህል ነፍስ ያወጣሉ። እንኳን ኢትዮጵያ ውስጥ አይደለም አዲስ አበባ ከተማ ላይ ብቻ ዝናብ ቢዘንብ እዛ ከተማ ውስጥ በእያንዳንዱ ደቂቃ፣ በእያንዳንዱ ሰዓት፣ በእያንዳንዱ ማይክሮሰከንድ የወደቀ እሱ ተቆጥሮ የዛን ያህል ነፍስ ከሲኦል ያወጣሉ እኮ። አሁን የዓለም ፖፑሌሽን ስንት ነው? እስኪ ከስር ጻፉልኝ። ቆይ ጉግል ያደረኩት ነው። እስቲ ከሆነ ስንት ደረሰ? ሌላውን ተወና ፒያሳ አካባቢ ብቻ የዘነበ የዓለምን ህዝብ ወደ 8 ቢሊዮን ልንደርስ ነው። በስንት ትሪሊየን የሚሆን ነው የሚወድቀው በቀን ውስጥ የሚዘንበው ዝናብ። ስለዚህ ከተፈጠረው ህዝብ በላይ ነው ማለት ነው። እንደዚህ ቅዱሳን የሚያድነው ፒያሳ ላይ ብቻ እኮ አዲስ አበባ ከተማን ከዓለም ውስጥ ምርጫ አድርገን ፒያሳ ላይ ብቻ ጊዮርጊስ አካባቢ ብቻ የሚወድቀው የዝናብ ነጠብጣብ ሙሉ ቀን ቢዘንብ እዛ አካባቢ ላይ ብቻ አደባባዩን የሚኒልክን አደባባይና ጊዮርጊስ ቤተክርስቲያን እሱ አካባቢ ብቻ በቀኑ ላይ ሳያቋርጥ ሙሉ ቀን ለአንድ ቀን ብቻ የዘነበ ዝናብ በብዙ ትሪሊየን የሚቆጠር ነጠብጣብ ይወድቃል በቀን ውስጥ 12 ሰዓት አለ። ስለዚህ በፍቅር ሲዝም አፈጣጠር 3 ብንፈጠርም እንተርፋለን እኮ ማለት ነው። እንዴት ታዲያ? አንዴ የተፈጠረው ብቻ ሳይሆን ኤርሚዬ 3 የተፈጠረ ራሱ ትድናለህ። በእነዚህ ቅዱሳን እኮ አሜዚንግ። ሰው በልተህ ሲኦል ገብተህ እኔ እንደው ዛሬ ዘጋሃኛ ቀን ሞላኝ ኤርሚዬ። እኔ እንደው እናንተ ለዘመናት እናንተ 10 ዓመት አውሮታችሁ ነው 20 ቀን አወራው ብዬ አይደክመኝ እንዴ። ክለሳ መስጠት አይከብድም። እናንተ ዋናውን ሰርታችሁ መከለስ አይከብደኝም ኤርሚዬ። 78 ሰው በልቶ የሚገባበት ቦታ ላይ መጥተው መዳናችሁን ፈጽሙ እኮ ይላል ፊልጵስዩስ እንትን ላይ ምናምን ስትለኝ እኔ ስቃለሁ። ኦርቶዶክስ ኧረ በጌታ ዝም በሉ በእናታችሁ፣ ዝም ብላችሁ እናንተ ዘው በሉ ወደ ሲኦል። ከእናንተ የሚጠበቀው ቤተክርስቲያን ሪኳየር የምታደርገው ከእናንተ ምንድነው? ሲኦል መግባት ብቻ ነው። መጠንቀቅ ያለብን እኛ ነን። ጌታን እንዳንበድል፣ ጌታን እንዳናሳዝን፣ እንደተናገረው እንደ ልቡ እንድንኖር እኛንን ማሰብ ያለን። እናንተ ምን አስጨነቃችሁ? እውነትም እኮ ደግሞ እኮ አይታችሁ ከሆነ የሆነ ሰው እንትና ካላረገ ምን ነው ጴንጤ ነህ እንዴ የምትሉት እናንተው ናችሁ እኮ። አልጠጣም ሲላችሁ ምንድን ነው የምትሉት? ምን ነው ጴንጤ ነህ እንዴ የምትሉት? አዎ በስራ እንድናለን የምትሉት እናንተ ናችሁ። ስራውን ምን ሰራላችሁ? እኛ ነን። ኒኮ ግርም እኮ የሚል ኤርሚዬ ስራውን እኛ ነን እኮ። ውክል ነው ወደ ሲኦል ሂዱ። ጌታን መቀበል የማትፈልጉ ከሆነ ወንጌል እንደዚህ አይደለም። ወንጌል ወደ ሲኦል ሂድ ብሎ መናገር አይደለም። ወንጌል ግን አለ ነው የምላችሁ። የታቦት መውጣት
የታቦት መውጣት እግረ መንገድ እንድትሄድበት አንድ ቪዲዮ ላሳይ። ኧረ እኔ አንድ ቪዲዮ ላሳይ ዳጊ። ይሄንማ ባላሳይህ ያቺ ሴትዮ በደለኛ ሆናለሁ ብላ እንዳለች ላሳይህ። እሺ ኤርሚ አይንህን ጨፍነህ ያው ጨፍነው ደስ ይላል ኤርሚ። እንደዛ ነው የሚሆነው። በጣም እኮ በኢየሱስ ዳጊ። ኧረ ኤርሚ ምን አመጣብን? ስክሮል አድርገው እንዳያልፉ። ስማ እስር ቤት መስሏቸው። ጅብ የጅብ አንገት። ተው እንጂ ጌታ ምስክር። ኧረ ኤርሚ ተው፣ ጌታ ምስክር። ህዝቡን ነፃ አውጣው። ይሄ የጅብ እግር ነው። ይሄ የጅብ ጭንቅላት ነው። ይኸውልኝ እንግዲህ ስለ ዘፈኑ ይቅርታ ወገኖች፣ እንግዲህ ሻሉት። ይኸው ጌታ ምስክር። ጅቡ አፉ፣ ጆሮ፣ እግሩ። ይኸው ደግሞ ሌላኛው አንደኛው እግሩን ይዞታል። ይኸውላችሁ ጆሮ፣ አፉ፣ አንደኛው እግሩን ቆርጠውት ማለት ነው። ታቦት እያስገቡ ነው። ለቡዳ መድኃኒት ነው ይላሉ ኮሜንት ላይ። ኧረ በኢየሱስ አሁን ይሄ ምን ይባላል? በጌታ በኢየሱስ እግዚአብሔር ይገስጸው። ያ ወገኖች ህዝባችን በእንዲህ አይነት ነው ያለው። ያው አያጅቦ ጆሮ እያያችሁት ነው። አፉ፣ ጥርሱ። ይሄኛው ደግሞ እዚህ ጋር አለው። ሌላኛው የተቆረጠውን እግሩን ነው የያዘው። ታቦት እያስገቡ ማለት ነው። ቤተክርስቲያን ያው ታቦት ነው። ያው ቤተክርስቲያን አረንጓዴ፣ ቢጫ፣ ቀይ የተቀባው ማለት ነው። እባብ መስቀል ምናምን ሲያነቡ ጊዜ ጅብ መስቀል መስሏቸው እንዲህ በጌታ በኢየሱስ ክርስቶስ ስላልክ ነው። ነቃሽ እንዴ ከእንቅልፍሽ? ጅብ ሲባል እንዴት ልተኛ? ጅብ አሳይቶኝ እኔ አሁን እንዴት ተኛለሁ? ጌታን አይቼው ሰው ልኮልኝ አልገባ ብሎኝ ፖስት አላደረጉም። ምንድን ነው አልገባ። ያው ጭፈራ እንደሆነ ባህላቸው ነው። ምንም በቃ አዲስ ነገር አይደለም ብዬ አሁን ነው የገባኝ። ግን ባይዘዌ እኮ በቃ ዘማሪያም እኮ እባቡ ምናምን እኮ የነሱ አይደል? ይዛሉ፣ ይጨብጣሉ እኮ። ስለዚህ ምን ይሄ እኮ አይደንቅም። በእባብ ወጡ በምናምን ተራራ ላይ ማርቆስ 16-17 ጅቡን ገለውት ነው የሚጨብጡ። ሳይገሉት ነበር መጨበጥ እኮ። ጨብጦ ነው የገደሉት። ገነጣጥለው እንደ ዳዊት ገለውት ነው እንጂ የጨበጡት እንደሆነ ከነ ህይወቱ ነበር መጨበጥና ማሳየት። የማርቆስ 16ን ዘንጥሎ እንዳህያ ይተውልኛል ማለት ነው የሀገሬ ጅብ። ያን ሐዋርያዊ ቅብብሎች ነው ይለዋል። ትርጉም አለው። አስገቡኝ እያለ ነው አንዱ። ሬሳ አውጥተው ሳይታል አጽም አውጥተው አቁመውት። እግዚአብሔር ምሕረት ያድርግላቸው ለህዝባችን።